መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በተለያዩ ማህበራዊ ሚዲያ ይህንን የበጎ ስራ መርሃ ግብር እየተሳተፋችሁ ያላችሁ በልዑል እግዚአብሔር ስም እንደምናመሻችሁ ጥቂት እንደው ከበረከቱ ለመሳተፍ ጥቂት ደቂቃዎችን ወስጄ በዚህ ዙሪያ መልእክቶችን ለማስተላለፍ እግዚአብሔር እድል ስለሰጠኝ አመሰግናለሁ። የኢትዮጵያ ገዳማት የኢትዮጵያ ቤተክርስቲያን ሀብቶች ብቻ ሳይሆን የኢትዮጵያ ሀብቶች ናቸው። ገዳማት የቤተክርስቲያን የእውቀት ምንጮች፣ የመንፈሳዊ ሕይወት የስነ ምግባር መፍለቂያዎች፣ የአገልግሎቶች ማምረቻዎች፣ የብርቱ የተጋድሎ ቦታዎች፣ የንጹህ ጸሎት መውጫ ማረጊያ መሰላሎች ናቸው። ገዳማት ለኢትዮጵያ ቤተክርስቲያን በአጭር ቃል ሕይወት ናቸው። እውቀት በተለይ መንፈሳዊ እውቀት የቤተክርስቲያን ሕይወት ነው። እነዚህ ገዳማት ይህንን እውቀት ያስተምራሉ። ኢትዮጵያን በወንጌል የደረሱ ምዕመናንን ያሳምኑ፣ ከገቢረ ኃጢአት ወደ ጽድቅ የመለሱ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ያፈለሱ ብዙ ደጋግ ቅዱሳንና ንጹሐን የተገኙት ከገዳማት ነው። ኢትዮጵያን መሀሏን ገነት ዳሯን እሳት አድርጎ እንደ እሳት ቅጥር የሚጠብቃት ጸሎት የተገኘው ከገዳማት ነው። ይቺን ሀገር ተፈሪ ባለ ግርማ ያደረጋት አንዳንዶች በእውነት እንደተናገሩት የኢትዮጵያ የጀርባ አጥንት ሆነው የቆዩት እነዚህ መንፈሳዊ እሴት የሚፈጥሩባቸው መንፈሳዊ ቦታዎች ገዳማት ናቸው። ማኩሊን የተባለ አንድ እንግሊዛዊ ለእንግሊዝ ፓርላማ ከአድዋ ጦርነት በኋላ የተናገረው ይሄንን ይጠቁማል። ምን ነበር ያለው? ብዙ ሀገሮችን ጎብኝተናል፣ አይተናል። ወንጀል የሌለበት፣ ሌብነት የማይታይበት፣ በጣም ጨዋነት የሰፈነበት አንድ ሀገር ተመለከትኩ እና ቺ ሀገር በጣም ልዩ ናት ካለ በኋላ ከአድዋ ጦርነት በኋላ ያቀረበው ምክረ ሀሳብ ስለነበር ይላል I don't think that we can conquer these countries. ይቺን ሀገር ልንቆጣጠር እንችላለን ብዬ አላምንም unless we break down the very backbone of this country. የዚህችን ሀገር የጀርባ አጥንት ካልሰበርን በቀር ይቺን ሀገር ቅኝ ግዛት እንይዛታለን ብዬ አላምንም። የዚህች ሀገር የጀርባ አጥንት which is her spiritual education መንፈሳዊ ትምህርቷና የመንፈሳዊነት እሴቷ ነው ብሎ ነበር። እውነትም ይህንን የጀርባ አጥንት ለመስበር ባደረጉት ትግል ገዳማቶቻችን እንዲዳከሙ የመንፈሳዊ መሪዎች ሚና እንዲቀንስ የማድረግ ትግል በሚታገሉበት በዚህ ዘመን ነው እኛ ኦርቶዶክሳውያን በዚህ ከባድ ኑሮ በተወደደበት ሰው መኖር ባቃተበት ዘመን ገዳማቶቻችንን ለመስራት እየተረባረብን ያለነው። ይህ በጣም አስደናቂ ዘመን ነው። ምክንያቱም ሰው ከትርፉ ብቻ አይደለም ከጉድለቱ እየሰጠ ያለበት ዘመን ነው። መከራ እየወረደበት እኛ መከራ ይወረድብን ገዳማቶቻችንን ይቆዩልን እያለ እንዲህ የምናየው አስደናቂ ርብርብ በጣም አስደናቂ። እግዚአብሔር በዚች ሀገር ላይ ምናልባት ለዓለም እየሰራ ይሆን ብዬ እስክደነቅ ድረስ ነው ይሄ ዘመን እያደረገ ያለው። በእውነት እግዚአብሔር ቤቱ ፈርሶበት እኛ በአማረ ቤታችን አንቀመጥም ብሎ የሚረባረበው ትውልድ አስደናቂ ትውልድ የተፈጠረ ይመስለኛል። በዚህ ዘመን
ሶስት ነገሮችን የመጠበቅ ኃላፊነት እንዳለብን ይሰማኛል። ትናንትን መጠበቅ፣ ዛሬን ማጽናት፣ ነገን መስራት ይጠበቅብናል። ነገ እንዲሰራ የሚፈልግ ትውልድ ሁለት ቦታዎች ላይ መስራት አለበት ብዬ አምናለሁ። አንደኛው የገዳማት አባቶች የጸሎት ሕይወታቸው እንዲጠበቅ፣ ገዳማት እንዲጠበቁ፣ ሁለተኛ ደግሞ የእውቀት ምንጫችን የሆኑ የአብነት ትምህርት ቤቶች የበለጠ እንዲጠናከሩ ከሰራ ትላንትን እንጠብቃለን፣ ዛሬን እናጸናለን፣ ነገ እንሰራለን። የኢትዮጵያ ቤተክርስቲያን የዓለምን እውቀት ሁሉ የያዘች ገና ተጠንታ ያላለቀች ለሁሉ እውቀት መመገብ የምትችል አስደናቂ ቤት እንደሆነች እናያለን። ወደፊትም ይገለጣል። ጥቂት የእግዚአብሔርን ቃላት ለማስታወስ ያክል ነቢዩ ሐጌ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። መንፈሴም በመካከላችሁ ይኖራል፣ አትፍሩ፣ ብሩ የኔ ነው ወርቁም የኔ ነው ይላል የሠራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል እግዚአብሔር። በእርግጠኝነት እንቅልፍ አጣችሁ፣ ከጉድለታችሁ ሰጥታችሁ በንባና በናፍቆት በምታደርጉት ርብርብ ከትላንትናው የእግዚአብሔር ቤት ይልቅ አሁን ተረባርባችሁ የምትሰሩት የሁለተኛው ቤት ክብር እንደሚበልጥ እናረጋግጣለን። ብዙ ሐዘን፣ ደስ የማያሰኙ ዜናዎች በምንሰማበት ጊዜ ግራ እጃችንን ለጸሎት ቀኝ እጃችንን ለመጽዋት ያደረገ ትውልድ ማየት ምንኛ የሚያስማና ነው። ስለዚህ እያንዳንዳችሁ ወደ የቤታችሁ ሳትሮጡ እግዚአብሔር እንዳለው የእኔ ቤት ፈርሶ እናንተ ወደ የቤታችሁ እንዳትሮጡ ብሎ እንዳዘዘው የእኔ ቤት ፈርሶ እያንዳንዳችሁ ወደ የቤታችሁ አትሮጡ እንዳለው ነቢዩ ሐጌም እንደገሰጸው እንደውም ነቢዩ ዳንኤል እጅግ በጣም ያዝን የነበረው ቤተ መቅደስን ላለመስራት ያሳዩትን ቸልተኝነት አዝኖ ገጽቷቸዋል። ነቢዩ ዳንኤል ቤታቸውን እንጂ እግዚአብሔርን ቤት አላሰቡም ነበርና በዚህ ዘመን ግን እኔ እንደማየው ምናልባት በየሳምንት ምናልባት በየወሩ በሚደረጉ ርብርቦች ብዙ ገዳማት እየታነጹ ነው። ብዙ የፈረሱ እየተጠገኑ ነው። ብዙ የወደቁ እየተነሱ ናቸው። ብዙ የየው እየታደሱ ናቸው። ብዙ አዳዲሶች እየተሰሩ ናቸው። በተለይ ማህበረ ምዕመናን ከአባቶቻቸው ጋር እጅ ለእጅ ተያይዘው ለዚህ ጉዳይ ቅርበት ያላቸው የሚዲያ ባለሙያዎች የሚያደርጉት ርብርብ የኢትዮጵያ ቤተክርስቲያን የፈረሰው የሚጠገንባት በፈረሰው በኩል የሚቆምላት ሰው እያፈራች እንደሆነ በጣም ድንቅና ግልጽ ነው። እና ምዕመናን መልክዓ እደው የሚሰጥ ብዙ በሞቴ በሳንቃው ደረቴ በመከዳው ጡቴ እያለ ሊለመን የማያስፈልግ ይህ እኔና የእናንተ ስራ ነው። የእግዚአብሔር ቃል እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳስበው ይስጥ፣ በሐዘን ወይም በግድ አይደለም። አሁን እዚህ ተቀምጠው አባቶቻችን ብዙ ጸሎት ያደርጉልን ሲገባ ቤተ እግዚአብሔርን ለመስራት ልመና መቀመጥ የለባቸው። እንደውም ለምንን ማድረግ የነበረብን እኛ ነን። በመቄዶንያ ክርስቲያኖች ዘንድ በጎ ስራን ለመስራት ከኛ ይለምኑ ነበር። ሁላችንም ለምንን ልናደርገው የሚገባንን የተገላቢጦች እየተለመንን ማድረግ ምንኛ በዚህ ዘመን ደግሞ ያሳፍራል። ስለዚህ በደስታ በሐዘን አይደለም፣ በውድ በግድ አይደለም ልንሰጥ ይገባል። ምናልባት ይህን ዘመን ስናስብ ትንሽ ሊያስቸግር ይችላል። ግን ክርስቲያን የሆነው በምንምና በየትኛውም ሁኔታ ሁል ጊዜ ስጦታ እንድንሰጥ ነው። ክርስቲያን የሆነ በየትኛውም ሁኔታ እግዚአብሔር በየትኛውም ሁኔታ እንደሰጠን እንዳደረገልን በማይመቹ ሁኔታዎች ሁሉ ፍቅሩን እንደገለጸልን ስጦታውንም እንደሰጠን ክርስቲያንን ሁል ጊዜ አምላኩን በመምሰል በየትኛውም ሁኔታ ስጦታ እንዲሰጥ ነው። ለምሳሌ ቆሮንቶስ ምዕመናንን ማንሳት ይቻላል። በአደጋ ምክንያት ቢከስሉም ለቅዱስ ጳውሎስ ገንዘብ ከማዋጣት ግን ወደኋላ አላሉ። ለቤተ ክርስቲያን አገልግሎት በቅዱስ ጳውሎስ በኩል ገንዘብ ያዋጡት በአደጋ ምክንያት የቆሮንቶስ ቤተክርስቲያን ከስረው ነበር። ያቺ በሙዳየ ምጽዋት ውስጥ በምኩራብ 2 ዲናር የሰጠችው ሴት ትዳሯን ሰጠች የተባለችው ከሌላት ነው። ይልቁንም እግዚአብሔር እንደ መዓዛ ሽታ የሚያሸተው ትልቅ ስጦታ ከጉድለት የሚሰጥ ስጦታ ከጉድለት የሚሰጥ ለዚህ ነው አባቶቻችን የምንሰጠው እንኳን ባይኖረን በጸሎታቸው ምንድን ነው የሚሉን? የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀበለ ይላል። የምንሰጠው እንኳን ባይኖረን ፈቃዳችንን እንኳን እግዚአብሔር ገንዘብ፣ ጸጋ፣ ስጦታ አድርጎ የሚቀበል ልዩ አምላክ መስጠትን የመሰለ ግን ስጦታ በዚህ ዓለም ላይ የለም።
በተለይ ምን አስደናቂ ነገር አለው መሰላችሁ? ይህን ተናግሬ በጠቀለለው ጥሩ ነው። የሚሰጥ ይላል ቅዱስ ዮሐንስ አፈወርቅ፣ የሚሰጥ ሰው ሀብት መናቅን ይማራል ይላል። ሀብት መናቅን የተማረ ሰው የክፋትን ስር ሁሉ ቆርጦ ይጥላል ይላል። ለዚህ እኮ ነው መስጠትን እግዚአብሔር ማካፈልን ሁላችን እንድንለምድ የሚያደርገን ሀብትን መናቅ። የሚሰጥ ሰው ሌላውን አይመኝም። የሚሰጥ ሰው ከሌላው ሰው አይወስድም። የሚሰጥ ሰው ለሀብት ይህን ያህል አይጎመጅም። ምድር ይህን ያህል እየተታመሰች መከራዋን እየበላች ያለችው እኮ እኔ ይበልጥ ያለው እኮ ለሀብት የሚደረግ ሽሚያ ነው። ያኔው ዓለም ጦርነት ብትሉ፣ የሁለተኛው ዓለም ጦርነት ብትሉ፣ መጪው ሶስተኛው ዓለም ጦርነት ብትሉ እኮ የሚመጣው ለሀብት በሚደረግ ሽሚያ ነው። ዙሪያችንን የከበበን ብዙ የቁጥጥር ስርዓቶች እኮ ሀብትን ለመቀራመት በሚደረጉ ትግሎች ናቸው። መላው አፍሪካ በቅኝ ግዛት ለመያዝ የዳረገው እኮ ለሀብት የሚደረጉ ሽሚያዎች ናቸው። ስለዚህ ለክርስቲያን የሚሰጥ ሰው ሀብት መናቅን ይማራል። ሀብት መናቅን የሚማር ሰው ደግሞ የክፋትን ስር ሁሉ ቆርጦ ይጥላል። እና ክርስቲያኖች ይህ ከፍ ያለ መንፈሳዊነትን ጭምር ነው እየሰራን ያለ ነው። ሳንታክት ደግ ነገር እንስራ። የሚቀጥለው ሳምንት፣ የሚቀጥለው ወር ሌላ የበረከት በር ደግሞ ሊከፈትልን ይችላል። ሁል ጊዜ ግን በእነዚህ የበረከት ስራዎችና በእነዚህ የበረከት በሮች ሳንሰለች እግዚአብሔር ሁል ጊዜ ፀሐይ ያወጣል። እግዚአብሔር ሁል ጊዜ ዝናብ ያዘንባል። እግዚአብሔር ሁል ጊዜ በነፋስ ይለያል። እግዚአብሔር ሁል ጊዜ ካደረገ እኔ እንዴት ነው በየሳምንቱ እንዳደረገው ብላችሁ ደግሞ እንዳትጨነቁ። ስትሰጡ ይሰጣቸዋል፣ ስታካፍሉ ይሞላላቸዋል። የእግዚአብሔር ቤት የመስጠት ስሌት መቀነስ መደመር ነው። ሁሌ እንደምንለው ማካፈል ነው፣ ማባዛት ነው። ማቴማቲክስ አይደለም፣ ፕላስ ኦር ማይነስ አይደለም። እግዚአብሔር እየነቀነቀ እየተቀጠቀ በከፋችሁ ያስታቅፋችኋል ተብሎ ይገዛል። አባቶቻችን መጽሐፍ እስመ በረከት ይሄዱና ለዘዩ ምጽዋትን በሚሰጥ ሰው በረከት ነው የምትሞላው። ወገኖች እንደውን እንደ አባቶቻችን ትምህርት የተዳፈነ እሳት እንዳይጠፋ በረከትን በሚመጸውት ሰው ዘንድ አትጠፋ። እንደተዳፈነ እሳት ናት በረከት ያለው ሰው በሰማይ ወደቶች የሚያደርገው እና ክርስቲያኖች ዘውትር ይሄን የሚገልጠው በጎ ስራ ምንድን ነው ካላችሁ መስጠት ነው። ገዳማቶች ሁለት ጡቶች አሏት ቤተክርስቲያን። አንዱ ገዳም ነው፣ አንዱ የአብነት ትምህርት ቤት ነው። እነዚህ ሁለት ጡቶቿን የጠበቀ ቤተክርስቲያንን ለዘላለም ይጠብቃል። ይቆይ። ታላላቅ አባቶች በመካከላችን አሉ። እኔ ለልጅ ለመታዘዝ ነው በዚህ ቆምኩት። እግዚአብሔር በረከቱ ረድኤቱ ሁሉ ያድለን። የሰጡትን ብቻ አይደለም ደግሞ ቁጭ ብሎ እንኳን የተመለከቱት ሊሰጡ ወደው ፈቃዳቸውን ሁሉ ተቀብሎ እግዚአብሔር እዚህ ደግሞ ያላችሁትን እንቅልፍ የምታጡትን ለዚህ ስራ የምትቃጠሉትን ልጆች ትታችሁ ቤታችሁን ትታችሁ መከራ እየበላችሁ ያላችሁትን ሁሉ እግዚአብሔር በረከት በረድኤት ይጎብኝልን። እግዚአብሔር ይስጥልን።